የምንፈልጋትን አፍሪካን ገንባ የአጀንዳ 2063 የመጨረሻ ግብ ነው። እየተካሄደ በሚገኘው 39ኛው የአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይም ከወቅቱ መሪ ቃል ጋር ተገናዝቦ በትኩረት ተነስቷል። የህብረቱ ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በንግግራቸው ለስኬቱ ከመቼውም ጊዜ በላይ መትጋት የሚጠበቅ ስለመሆኑ አንስተዋል። Multilateralism is sorely tested and we are witnessing የባለ ብዙ ወገን ትብብር እየተፈተነ ለብቻ መቆምና ራስን መከላከል ላይ የተመሰረተ ጎጂ አካሄድን እየተመለከትን እንገኛለን። አፍሪካ ከመቼውም ጊዜ በላይ ትብብሯን ማሳደግ ለዚህ የሚያግዙ መርሃ ግብሮችን መተግበር ያስፈልጋታል። የፓን አፍሪካ ተቋሞቻችን የበለጠ መጠናከር አለባቸው። የፋይናንስ ተቋሞቻችን ጥረታቸውን ከፍ ማድረግም ይጠበቅባቸዋል። እምቅ ሀብትን ለመጠቀም መሰባሰብ፣ መተባበር ያስፈልገናል ያሉት ሊቀመንበሩ ሰላምና ደህንነት ላይ በትኩረት እንስራ ሲሉ ጥሪ አቀርበዋል። የባለ ብዙ ወገን ትብብር እየተዳከመ እኔ ብቻ እየገነነ በመጣበት ዓለም አፍሪካውያን በአንድነት መቆማቸው እጅጉን አስፈላጊ መሆኑን ያነሱት ሊቀመንበሩ ተቋማቶቻችንን እናጠናከር፣ በጋራ እንንቀሳቀስ ሲሉ አሳስበዋል። አጀንዳ 2063 ወደምንፈልጋት አፍሪካ ይወስደናል። ጠንካራ፣ ራሷን የቻለች የበለጸገች አፍሪካን በገንባት ነው ግቡ። ይህ ያለፈ ምኞት ሳይሆን የህልውናችን ማረጋገጫ ቁልፍ ነው። እናም ተባብሮ እንዲሳካ ማድረግ ከሁሉም ይጠበቃል። ዘላቂው አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ዘንድሮ ህብረቱ መሪ ቃሉን አድርጎ የሚነጋገርበት ነው። ተሰናባቹ የህብረቱ ሊቀመንበር የአንጎላው ፕሬዝዳንት ጃው ሎሬንሶ የምንፈልጋትን አፍሪካን መፍጠር ይህንን ከመተግበር ውጪ የሚታሰብ እንዳልሆነ አንስተዋል። የምንፈልጋትን አፍሪካ የመገንባታችን ውጥን በውሃና ንጽህና ዘርፍ ሰፊ ኢንቨስትመንት ካልተደረገ የሚሳካ አይደለም። በአጀንዳ 2063 የተቀመጠውን በተለይ አካታች እድገትን፣ የሰው ሀብት ልማትን ለማረጋገጥ በዚህ ላይ በትኩረት መስራት ይጠበቅብናል። አንጡራ ሀብቷን ከሰው ኃይል ልማቷ ጋር ካቀናጀች የሚፈለገው ውጤት ማምጣት ይቻላል ያሉት ፕሬዝዳንቱ በንግግራቸው በትብብር ውስጥ አንድነትን ለማጠናከር በጋራ መቆም አስፈላጊ መሆኑን ጠቅሰው በዚህም ማንም ወደ ኋላ ያልቀረበት እንዲሆን ባለፈው አንድ ዓመት መሰራቱን ተናግረዋል። Development is inseparable from stability. ቀጣይነት ያለው ልማት ከመረጋጋትና ከተረጋገጠ ሰላም ውጪ የሚታሰብ አይደለም። የተሟላ እድገት የሚረጋገጠውም ማንም ወደ ኋላ እንዳልቀረ ማረጋገጥ ሲቻል ነው። ያለፈው አንድ ዓመት የአንጎላ ሊቀመንበርነትም በዚሁ ትኩረት የተቃኘ ነው። መሪዎቹ አፍሪካዊ ችግሮችን ከመሰረታቸው ስለመፍታት ሲነጋገሩ ትኩረት የሚሹ ጉዳዮች በመክፈቻው በስፋት ተነስተዋል።